ኢኮኖሚው ዓለም ጀርመንና ፈረንሳይን ጨምሮ የአውሮፓ ህብረት አባል ሀገራት ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ ለሚጥሉት ታሪፍ ራሳቸውን እያዘጋጁ ነው። ፕሬዝዳንቱ ወደ ዋይት ሃውስ ከተመለሱ ጀምሮ በካናዳ፣ ሜክሲኮና ቻይና ላይ የጣሏቸው የታሪፍ ጭማሪዎች በዓለም ንግድ ላይ አሉታዊ ጫና እንዳያሳድሩ አስግቷል። የታሪፉ ዝግብ ሲቀሰቀስ ዓለም አቀፍ የአክሲዮን ገበያዎች ዋዥቀዋል። ዶላር እንደ ዩሮ እና ፓውንድን ከመሳሰሉ መገበያ ገንዘቦች አንጻር ያለው የምንዛሪ ተመን አድጓል። የነዳጅ የመሸጫ ዋጋ ላይም ጭማሪ ታይቷል። ትራምፕ ከምረጡኝ ዘመቻቸው ጀምሮ በአውሮፓ ህብረት አባል ሀገራት ላይ ታሪፍ ሊጥሉ እንደሚችሉ በግልጽ ሲናገሩ ነበር። የአውሮፓ ህብረት ለእኛ እጅግ በጣም መጥፎ ነው። መኪኖቻችንን አይገዙም፣ የግብርና ውጤቶቻችንን አይገዙም። ከአውሮፓ ህብረት ጋር የ350 ቢሊዮን ዶላር የንግድ ጉድለት አለን። እጅግ በመጥፎ ሁኔታ ነው የሚያስተናግዱን። ስለዚህ ታሪፍ ይጣልባቸዋል። በእርግጥም በሸቀጥ በተለይም በተሽከርካሪዎች ንግድ ረገድ አሜሪካ በአውሮፓ ገበያ ከምትሸጠው ይልቅ ከህብረቱ የምትሸምተው የላቀ ነው። በአውሮፓ ኮሚሽን መረጃ መሰረት በጎርጎሮሳዊው 2023 የአሜሪካ የሸቀጥ ንግድ ጉድለት 155.8 ቢሊዮን ዩሮ ወይም 161.6 ቢሊዮን ዶላር ደርሶ ነበር። በአገልግሎቶች ረገድ በአንጻሩ አሜሪካ ከአውሮፓ ህብረት ጋር የነገረችው 104 ቢሊዮን ዶላር ትርፍ ያለው ነው። የአውሮፓ ህብረት አባል ሀገራት በአሜሪካ ገበያ ከሚሸጡት 30 በመቶ የጀርመን ድርሻ ነው። ጣሊያን በ13 በመቶ በሁለተኛ ደረጃ ላይ ትገኛለች። በጎርጎሮሳዊው 2024 ሶስተኛ ሩብ ዓመት የአውሮፓ ህብረት 46 በመቶውን ፈሳሽ የተፈጥሮ ጋዝ እንደዚሁም 15 በመቶ ነዳጅ የሸመተው ከአሜሪካ ነው። እንዲያም ሆኖ ፕሬዝደንት ዶናልድ ትራምፕ አውሮፓ የበለጠ ከአሜሪካ እንዲገዛ ይፈልጋሉ። ይህም ፍላጎታቸውን ለማሳካት ታሪፍን እንደ መሳሪያ መጠቀማቸው እንደማይቀር የተገነዘቡት የህብረቱ አባል ሀገራት ተመሳሳይ እርምጃ ሊወስዱ እንደሚችሉ አስታውቀዋል። የጀርመን መራሄ መንግስት ኦላፍ ሾልስ ውይይትን ቢያስቀድሙም ለዶናልድ ትራምፕ ታሪፍ ህብረቱ ተመሳሳይ እርምጃ መውሰድ እንደሚኖርበት ጥቆማ ሰጥተዋል። አሜሪካና አውሮፓ በመካከላቸው ካለው የሸቀጦችና የአገልግሎቶች የንግድ ልውውጥ ተጠቃሚ ናቸው። የጉምሩክ ፖሊሲ ይህን አስቸጋሪ ካደረገው ለአሜሪካና ለአውሮፓ መጥፎ ይሆናል። እንደ ጠንካራ የኢኮኖሚ ቀጠና የራሳችንን ነገሮች እናበጃለን። በጉምሩክ ፖሊሲ ለመጣብን በጉምሩክ ፖሊሲ ምላሽ እንሰጣለን። የአውሮፓ ህብረት በጉዳዩ ላይ ከአሜሪካ ባለስልጣናት ጋር መነጋገር እንደሚፈልግ የህብረቱ የበይነ ተቋማት ግንኙነት ኮሚሽነር ማሮስ ሴፍኮቪች ተናግረዋል። የህብረቱ ሹማምንት ግን እስካሁን ድረስ ከትራምፕ አስተዳደር ባለስልጣናት ጋር እንዳሻቸው መገናኘት አልተሳካላቸውም። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርዙላ ፎንደር ላይን በበኩላቸው በሁለቱ አጋሮች መካከል ያሉ ቅሬታዎችን ለመፍታት የአውሮፓ ህብረት ለጠንካራ ድርድር ዝግጁ እንደሆነ ቢያረጋግጡም ትራምፕ ታሪፍ ከጣሉ ተመሳሳይ ምላሽ ሊጠብቁ እንደሚገባ ጠቁመዋል። ፍትሐዊ ባልሆነ መንገድ ወይም በዘፈቀደ ኢላማ ከተደረግን የአውሮፓ ህብረት ጠንካራ ምላሽ ይሰጣል። በዚህ ሳምንት በካናዳና በሜክሲኮ ላይ ከፍተኛ ታሪፍ ሲጣል አይተናል። እነዚያ የታሪፍ ክፍያዎች የቢዝነስ ወጪዎችን ያንራሉ፣ ሰራተኞችንና ሸማቾችን ይጎዳሉ፣ አላስፈላጊ ኢኮኖሚያዊ መስተጓጎልን ይፈጥራሉ፣ የዋጋ ንረትንም ይጨምራሉ። ውሳኔው ምንም ጥሩ ነገር ሲፈጥር ባለማየታችን አስቀድሞ ውጤታማ ውይይት ማድረግን እናስቀድማለን። ትራምፕ በአውሮፓ ላይ ሊጥሉት የሚችሉት ታሪፍ ገና ይፋ ባይሆንም በአውሮፓ ኩባንያዎች ዘንድ እርግጠኝነት ማጣት መፈጠሩን የኢኮኖሚ ባለሙያው ኮንደሉስ ይናገራሉ። ስጋቱ የሚመነጨው የትራምፕ ታሪፍ የኩባንያዎቹን ወጪ የሚያሳድግ በመሆኑ ነው። ዶናልድ ትራምፕ ማንን እንደሚያዳምጡ በጭራሽ ማወቅ አይቻልም። ነገር ግን ትልልቆቹ ሀገሮች ላይ ያነጣጠሩ ይመስለኛል። ምክንያቱም በእነዚህ ሀገራት ትልቅ ድንጋጤ መፍጠር ከቻሉ የተቀረው የአውሮፓ ህብረት አባል ሀገራት እንደሚከተሉ ያውቃሉ። ትልልቅና በጣም ጠቃሚዎቹ ሀገራት ፈረንሳይና ጀርመን ናቸው። ስለዚህ ለእነዚህ ሀገራት ጠቃሚ የሆኑ ዘርፎች ኢላማ ይሆናሉ። ታሪፍ ሀገራት ከውጭ በሚሸምቷቸው ሸቀጦችና አገልግሎቶች ላይ የሚጥሉት ግብር ነው። የሀገር ውስጥ ኢንዱስትሪዎችን ከውድድር ለመጠበቅና የመንግስታትን ገቢ ለማሳደግ እንደ መሳሪያ ሊያገለግል ይችላል። ዶናልድ ትራምፕ የሚጥሉትን ታሪፍ አምራች ሀገሮች ወይም ኩባንያዎች ይከፍላሉ የሚል አቋም ቢኖራቸውም በተጨባጭ ግን ከፋዮቹ ሸቀጦቹን ከዓለም ገበያ ሸምተው ወደ አሜሪካ የሚያስገቡ ኩባንያዎች ናቸው። ኩባንያዎቹ ከተሳካላቸው የሚከፍሉትን ተጨማሪ ታሪፍ
ወደ ደንበኞቻቸው ለማሸጋገር ይሞክራሉ። በዚህም ምክንያት የምጣኔ ሀብት ባለሙያዎች እንደሚሉት ታሪፍ የዋጋ ግሽበትን ያስከትላል። ዶናልድ ትራምፕ ታሪፍን እንደ መሳሪያ የሚጠቀሙት የንግድ ሚዛን ጉድለትን ለማድረቅ ብቻ አይደለም። ፕሬዝዳንቱ ፖለቲካዊ አጀንዳዎቻቸውን ለማስፈጸምና ሌሎች መንግስታትን ለማስገደድ ተግባራዊ እያደረጉት ነው። ቡና አምራቿ ኮሎምቢያ ወደ አሜሪካ በምትልካቸው ሁሉም ሸቀጦች ላይ 25 በመቶ ታሪፍ በትራምፕ አስተዳደር ሊጣልባት የነበረው ህገወጥ የተባሉ ስደተኞች የጫኑ የአሜሪካ ወታደራዊ አውሮፕላኖችን አልቀበልም በማለቷ ነበር። ስደተኞችንና ፌንታሊን የተባለውን ጨምሮ ወደ አሜሪካ የሚገቡ አደንዛዥ እጾችን ሜክሲኮና ካናዳ እንዲቆጣጠሩ ለመጫን ትራምፕ በሁለቱ ሀገራት ላይ 25 በመቶ ታሪፍ የመጣል እቅድ ነበራቸው። ሜክሲኮም ሆነች ካናዳ የትራምፕን ውሳኔ በመቃወም በአጸፋው ከአሜሪካ በሚሸምቱት ሸቀጥ ላይ ታሪፍ ለመጣል ቢዝቱም የኋላ ኋላ ግን አፈግፍገዋል። ሜክሲኮ ከአሜሪካ በምትዋሰንበት ድንበር 10,000 ወታደሮች ለማስፈር ተስማምታለች። ዶናልድ ትራምፕ ከሜክሲኮና ከካናዳ መሪዎች ጋር ከተነጋገሩ በኋላ በሁለቱ የአሜሪካ ጎረቤቶች ላይ ሊጣል የነበረውን 25 በመቶ ታሪፍ ለ30 ቀናት እንዲቆም ተስማምተዋል። ትራምፕ ከቻይና ወደ አሜሪካ በሚገቡ ሸቀጦች ላይ የጣሉት 10 በመቶ ታሪፍ በአንጻሩ ትላንት ማክሰኞ ስራ ላይ ውሏል። ቻይና በምላሹ ከአሜሪካ በምትሸምተው የድንጋይ ከሰልና ፈሳሽ የተፈጥሮ ጋዝ ላይ 15 በመቶ፣ በድፍድፍ ነዳጅና የግብርና ተሽከርካሪዎች ላይ ደግሞ 10 በመቶ ታሪፍ ጥላለች። ለቴክኖሎጂ ኢንዱስትሪ አስፈላጊ የሆኑና አንገብጋቢ የሚባሉ የቻይና ማዕድናት ወደ አሜሪካ እንዳይገቡ ገደብ ተጥሏል። ነገር ግን የቻይና የበቀል እርምጃ እስከ መጪው የካቲት 4 ቀን ድረስ ስራ ላይ አይውልም። በፕሬዝደንት ዶናልድ ትራምፕ የመጀመሪያ 4 የስልጣን ዓመታት እንደተከሰተው ሁሉ በሁለቱ ሀገሮች መካከል ከሚፈጠር የንግድ ጦርነት አሸናፊ እንደማይኖር የገለጹት በተባበሩት መንግስታት የቻይና ቋሚ መልእክተኛ ፉ ኮንግ ሀገራቸው ጉዳዩን ወደ ዓለም የንግድ ድርጅት እንደምትወስድ አስታውቀዋል። ይህን ተገቢ ያልሆነ የታሪፍ ጭማሪ በጥብቅ እንቃወማለን። ውሳኔው የዓለም የንግድ ድርጅት ሕግጋትን የሚጥስ እንደሆነ እናምናለን። በዚህም ምክንያት ቻይና ለዓለም ንግድ ድርጅት ክስ ታቀርባለች። ቻይናም ሆነች አሜሪካ በሁለቱ ሀገሮች መካከል የተፈጠረው ውዝግብ በንግግር እንዲፈታ ፍላጎት ያላቸው ሲሆን በመጪዎቹ ጥቂት ቀናት ፕሬዝዳንት ዶናልድ ትራምፕ ከቻይና አቻቸው ሺ ጂንፒንግ ጋር ይገናኛሉ ተብሎ ይጠበቃል። ነገር ግን ቻይና በዓለም የንግድ ድርጅት በኩል የምታቀርበው ቅሬታ በትራምፕ ታሪፍ ምክንያት የተፈጠረውን ውጥረት መፍታት የሚችል አይመስልም። ለዚህ ደግሞ ትራምፕ በዓለም አቀፍ ተቋማት ላይ ያላቸው አቋም የራሱ ሚና ይኖረዋል። የዓለም የንግድ ድርጅት ዋና ዳይሬክተር ንኮዚ ኦኮንጆ ኢዌላ የታሪፍ ውጥረት እየፈጠሩ የሚገኙ ሀገራት እንዲረጋጉ አደብም እንዲገዙ ዛሬ ረቡዕ ጥሪ አቅርበዋል። ሀገራት ኢኮኖሚያቸውን ከውድድር ለመጠበቅ በተለያዩ ስልቶች ጥረት በማድረግ ላይ እንደሚገኙ የጠቀሱት ንጎዚ ኦኮንጆ ኢዌላ እንዲያም ሆኖ ግን የገጠሙትን ተግዳሮቶች በመቋቋም ዓለም አቀፍ የንግድ ልውውጥ 30.4 ትሪሊዮን ዶላር መድረሱን ገልጸዋል። አብዛኞች የዓለም የንግድ ድርጅት አባል ሀገራት ነፃ፣ ክፍት፣ የተረጋጋና ተገማች ዓለም አቀፍ የንግድ ስርዓት የሰዎችን አኗኗር በማሻሻል አስደናቂ ለውጥ እንዳመጣ እውቅና ይሰጣሉ። ከ1.5 ቢሊዮን በላይ ሰዎችን ከድህነት አውጥቷል። ቻይናን ብናወጣ እንኳ ትልቅ ለውጥ እንዳመጣ እንመለከታለን። ይህንን አዎንታዊ ተጽዕኖ ከግምት ውስጥ በማስገባት ዓለም አቀፍ የንግድ ስርዓትን የበለጠ ክፍት፣ ነፃና ተገማች የማድረግ ፍላጎት አለ። የንግድ ፖሊሲ እርግጠኝነት ማጣትና የገበያ መበጣጠስ ዓለምን በመጥፎ መንገድ እንዳይጎዳ እጅግ መጠንቀቅ አለብን። እርምጃና የአጸፋ ምላሽ ለመውሰድ አንቸኩል፣ ምክንያቱም እንዲህ አይነቱ አካሄድ አይሰራም። ስለዚህ ጸንተን እንጠብቅ፣ እንረጋጋ። የዓለም የንግድ ድርጅት ዋና ዳይሬክተር የሰጡትን እንረጋጋ ማሳሰቢያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይሰሙ ከሆነ በመጪዎቹ ቀናት የሚታይ ይሆናል። ነገር ግን ትራምፕ ትላንት ማክሰኞ አሜሪካን ከተባበሩት መንግስታት የሰብአዊ መብቶች ኮሚሽን የሚያስወጣ ፕሬዝዳንታዊ ትዕዛዝ ፈርመዋል። ትዕዛዛቸው አሜሪካ ለተባበሩት መንግስታት የምትሰጠው የገንዘብ ድጎማ እንዲገመገም የሚያደርግ ጭምር ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።